ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሌላ ቪዲዮ እንግዲህ ዳግም መተናል ማለት ነው። እጅግ በሚገርም ቪዲዮ ወደ እናንተ የመጣ ነው። ዛሬ ምናልባት እንግዲህ ሄርሜላ ከልቧ ከሆነ የሚገርም ውሳኔን ይዛ መታለች። ምናልባት እንግዲህ ፍቅርና ሩታም አልተሳካላቸውም። ድራማቸው እየከሸፈባቸው ይመስለኛል። ነገር ግን እንግዲህ ሩታም የራሷን ጥፋቶች ሌላ ሰው ላይ የማላከክ ስራውን ዛሬም እንደቀጠለች ነው ማለት ነው። ቤተሰቦቻችን ምንድነው የሚባለው መሰላችሁ? ዛሬ እውነቱ ወጥቶላታል ምናምን እያለ ነው አብርሃምና ሄርሜላን ወደ ራሱ ለመመለስ ብዙ ጥረቶችን እያደረገ ነው። ነገር ግን የተሳካለት አይመስለኝም። ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር እያደረጋችሁ እስከ መጨረሻው እያያችሁ ሐሳብ አስተያየታችሁ እንደሰጡበት እንጠይቃለን። ዛሬ እንግዲህ ፍቅርና ሩታ ዋና ታርጌታቸው ከመጀመሪያው ይሄን እቅድ ሲያቅዱ አብረው እንዳቀዱ ነግረውናል። ከትላንት ወዲያ እንደሰማነው ማለት ነው። ዛሬ መተው ለሄርሜላን እንግዲህ ውጪ እያሏት ነው። ከኔ ህይወት ውጪ፣ ከኛ ህይወት ውጪ ነው የምትለው እንግዲህ ሩታ ማለት ነው። የትኛው ህይወቷ የተበተነ ነው። የሷ ህይወት የላትም። ህይወት እንደሌላት ታውቃለች። ባለትዳር አይደለችም ከአብርሃም ጋር ገብቷችኋል አይደለ? አንቺም ውጪ ልትያት የምትሽ አይነት ሰው እንዳልሆንሽ ማወቅ መቻል አለብሽ። ገብቶሻል አይደለ? ምንድነው የሚባለው? የፉክክር ቤት ሳይዘጋ አደረ የሚባል አይነት ነገር አለ አይደለ? ሁለቱም ሲፎካከሩ ምናምን ነገር አብርሃም እንግዲህ አየር ላይ ነው ያለው። አብርሃም ደግሞ ይሄ ክፍተት ተመችቶታል፣ እንደፈለገው ይሆናል ማለት ነው። ከፍቅር ጋር ጥሩ ቅንብር ሰርተዋል። ያው ግን በዚህ ልክ ማለት በሄርሜላ ላይ ግፍ መስራቱም አስፈላጊ ነው ብዬ አላስብም። ግን ደግሞ አንዳንድ ጊዜ ማፍቀር ያለ ነው፣ መጃጃል ግን አስፈላጊ ነው ብዬ አላስብም። በቃ ፍቅር ያለ ነው፣ ፍቅር ያጃጅላል። ግን ደግሞ ከልክ በላይ መጃጃል፣ እንደ ሄርሜላ መጃጃል ግን አያስፈልግም። ገብቷችኋል አይደለ? በዚህ ልክ ፍቅርና ሩታ እስኪጫወቱባት ድረስ ማለት ነውና አብርሃምም ዛሬ በጣም በሚገርማችሁ ሁኔታ እንግዲህ ድንገትን የመጣሁት ምናምን ብሏል። ሲጀመር ሄርሜላን እየተከታተለ ነበረ። ሄርሜላን እየፈለጋ ስለነበረ ሄርሜላን እየተከታተላት ስለነበረ እና ወዴት እንደምትሄድ ተከታተላት መጣ። ከዛስ ለሷ ያዘነ መስሎ በቃ ከነዚህ ሰዎች ጋር እነዚህ መርዞች ናቸው፣ እነዚህ አረመኔዎች ክፉዎች ናቸው፣ አይምሮሽን ይቀይራሉ፣ ከነሱ ጋር መቆም የለብሽም አለ። ከሱ በላይ መርዝ አለ እንዴ? ከሱ በላይ ክፉ አለ እንዴ? ያፈቀረውን ክብር የሰጠውን አንገት የሚያስደፋ ከሱ በላይ ክፉ አለ? አንዳንድ ሰዎች እንግዲህ የሚገርማችሁ ነገር የራሳቸው አይታያቸውም፣ ሌሎች ላይ ጣታቸውን ይቀስራሉ ማለት ነው። እንደዛ ማለት ነው። እኔ አብርሃም በሆነ እውነት ለመናገር ከፊቷም አልቆምም። ለምን? የበደልኩት በደል ከባድ ነው፣ ቀላል ነገር ስላልሆነ ማለት ነው። በተለይ አንድን ሰው ምንም ሳያደርጋችሁ በድላችሁት ከሄዳችሁ እንዴት ነው አይኑን ልታዩት የምትችሉት? አብርሃም እንግዲህ አይኑን በጨው አጥቦ በድፍረት ሄርሜላን የማወራሽ ነገር አለ እያለ ሄርሜላን ሊያወራት ሄርሜላን አሳምኖ ወደ ራሱ ሊመልስ ይታገላል። ለዚህ ነው አብርሃም የልብ የተሰማው ማለት ነው። ምክንያቱም ሄዶ ሲመለስ የሚቀበለው ሰው እንዳለ ያውቃል። ገብቷችኋል? ያንን እርግጠኛ ስለሆነ በቃ እንደፈለገው ይሄዳል፣ እንደፈለገው ይሽከረከራል 360 ዲግሪ። ከዛም በኋላ የሚፈልገው ጋር ያርፋል ማለት ነው። ስለዚህ ዛሬም አልተሳካለም። ምናልባት እንግዲህ ሄርሜላን ምን መክራት ነገር ምንድነው? ሄርሜላ እንዳትሸወጅ፣ ወደ አብርሃም ህይወት አትመለሽ። ምናልባት አንድ ጥርጣሬ አለኝ ሄርሜላ ልትመለስበት የምትችለው ነገር ሁለት። አንደኛው የአብርሃም ነገር አይሆንላትም፣ ምን እንዳቀመሳት ባናቅም ማለት ነው። በአብርሃም የምትጨክን አይነት ልብ የላትም። ምናልባት ወይ ቡዜ ልኮ በሆነ ነገር አድርጎ ሄርሜላን አሳምኖ ከሄርሜላ ጋር ይሆናል። አሁን ከሄርሜላ ጋር የሚሆነው ግን ሄርሜላን ስለሚፈልጋት ወይም ደግሞ ስለሚወዳት አይደለም። ሩታና ፍቅርን ለማናደር ሲል ነው ይሄንን የሚያደርገው። ከዚህም ፊትም ሩታን ለማናደር ንዳኒ ለማናደር ነው ከሄርሜላ ጋር የሆነው። አሁንም ደግሞ እነዚህ ሁለቱን ሰዎች ለማናደር እነሱ ለመበቀል ሲል ከሄርሜላ ጋር ይሆናል። እሷም ምናልባት እንግዲህ ፍቅሯ ስላላለቀ ተሟጦ ስላላለቀ እሺ ልትለው ትችላለች። ሁለተኛ ሄርሜላ ምናልባት ፍቅርና ሩታ ላደረጓት ነገር እንደ በቀል አብርሃም ልትቀበለው ትችላለች። ገብቷችኋል?
እሱን በመቀበል ውስጥ እነሱን እየተበቀለች መስሏት ልትቀበለው ትችላለች። ዞሮ ዞሮ ግን መጎዳትሽ አይቀርም። በሁለቱም ውስጥ የምትገቢ ከሆነ መጎዳትሽ አይቀርም። ለምን? አብርሃም አቋም ያለው ወንድ አይደለም። ህይወቱን መምራት የሚችል ወንድ አይደለም። ስለዚህ በጣም ጥንቃቄ ልታደርጊ ይገባል። ህይወትሽን ሲኦል አታደርጊው በገዛ እጅሽ። ለዚህ ነው ሩታም እንግዲህ ከፍቅር ጋር ድራማውን የሰሩት። ለዚህ ነው ሄርሜላ ምንም አልበደለችውም እንደምታውቁት ማለት ነው። ቤተሰቦቹ ጭምር ምንም ያልበደለችውን ልጅ ጥሎ በመሄዱ ምን ያህል እንደተናደዱ ታውቃላችሁ። ቡዜም ሆነ ዳዊት ማለት ነው። አሁን ግን ትላንትና ብቻ ነው የተናገሩት። ቡዜም ትላንት ተናግራለች። ዳዊትም እንደው ለመናገር ሞክሯል ከኤፍሬም ጋር ማለት ነው። ኤፍሬም ያለው ግን ልክ ነው ያለው። ኤፍሬም ማለት የእጁን ያገኘው ነው ያለው። እውነት ነው፣ የእጁን ያገኘው አብርሃም የእጁን ያገኘው። ያንስበታል እንደው እንደ ስራው ማለት ነው። ስለዚህ ቡዜ ነበረች ስለ ሩታ እንደው መርዝነት፣ እስስትነት ምናምን ለማውራት የሞከረችው። ከአብርሃም በላይ እስስት የለም፣ እውነቱን እንነጋገር ከተባለ ማለት ነው። ስለዚህ አሽቢው አንቺ እህት ስለሆንሽ አንዳንድ ጊዜ ማሰብ መቻል አለብሽ የምትናገሪያቸውን ነገሮች ማለት ነው። ሁሌ ሩታ በበደሏ ልትወቀስ ትችላለች። ኦፍ ኮርስ ቀላል ሰው ናት፣ ጥሩ ሰው ናት እያልን አይደለም። በቃ የምታደርጋቸው ነገር ጥሩ ነገር ነው እያልን አይደለም። ግን ደግሞ አብርሃም እዚህ እያደረገ ያለው ነገር ምንድነው? አንድ ሰው የዋህ ሆኖለት እሱ እንደሚፈልገው ሆኖለት እሱ ከሚፈልገው በላይ ሆኖለት ፍቅር በዛብኝ ብሎ ሰው መጉዳት አይከብድም? ይከብዳል። ለነገሩ እኛ እኮ አንችልም፣ ጥጋብም አንችልም፣ ፍቅርም እንክብካቤም አንችልም። ገብቷችኋል? ባሪያዎች አይደለን? በቃ ምንም አይመቸንም። እኛ ሁል ጊዜ በቃ እንክብካቤ ሲበዛብን የምንችል ሰዎች አይደለን። ሁሉም ነገር በልክ ተመጥኖ ሲሰጠን ነው የሚጥመን። ስለዚህ አብርሃም ከሄርሜላ የሰጠችው ፍቅር በቃ እሱ ተጨናነቀ። ገብቷችኋል? ፍቅር ለካ እንዲህ እንክብካቤ ያስጨንቃል። ተጨናነቀ። ስለዚህ አንቺም ስህተትሽን ምናልባት እንግዲህ ሄርሜላ ነገ ከነገ ወዲያ በህይወት ውስጥ ለሚመጣ ሰው ትምህርት አግኝተሻል ብዬ አስባለሁ። በቃ የውስጥሽን በውስጥሽ በልኩ ታደርጊዋለሽ ማለት ነው። ያዘነላት መስሎ እንግዲህ ዛሬ እሷን ነጥሎ ለማውራት ምናምን ሞክሯል። እሷ ግን በፍጹም በቅቶኛል ያለችው። ለምን ከዚህም ፊት ብዙ ጊዜ ልታናግረው ሞክራለች። ብዙ ጊዜ ማለት ወደ ጤናው ሲመለስ አብርሃምን ለማውራት ያላደረገችው ጥረት የለም። ወደ ጤናው እንዲመለስም ያላደረገችው ጥረት የለም። በዚህ ደረጃ ዋጋ የከፈለችለትን ሴት ሊያናግራት ፈቃደኛ አልሆነም። ጭራሽ እሷን ጥሎ በዳይ አልጎ እንደበደለችው አድርጎ ሌላ ሴት ጋር ሄደ ማለት ነው። በጣም በሚገርማችሁ ሁኔታ ደግሞ አሁን እኮ በጣም አብርሃም እኮ በጣም የሚገርመኝ ሲጀመር ትላንትና ቪዲዮ ላይ አይታችሁ ከሆነ ለፍቅር ያለውን ስሜት አይታችኋል። ለኔ ስሜት አለሽ፣ ነገ ከነገ ወዲያ አንቺ የራስሽን ለማድረግ ጥረት እያደረግሽ እንደሆነ አውቃለሁ ብሎ ጭራሽ የማይሆን ነገር ተናግሮ ሄደ ማለት ነው። ምክንያቱም እሱ እኔ እንዳጋጩኝ ላጋጫቸው ነው። ከሄርሜላ ጋር እንዳጋጩኝ ላጋጫቸው ነው። ከሄርሜላ ጋር እነሱ አይደለም ያጋጩ፣ ፈልገው ነው የተጋጨው። ጥላት የሄድክለት የተጋጨው ማለት ነውር የሚባለውን ነገር ማወቅ መቻል አለብን። ገብቶሃል አይደል? የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ሐሳብ እንሰጥበታለን። እናንተም እያያችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን እስከ መጨረሻው ለማየት ጥረት አድርጉ። ወደ ቪዲዮ። ደስተኛ በምንሆንበት ሰዓት ነው አንቺ ወደኛ ህይወት የመጣሽው። አስተውለሽ ፈጣሪ የባረከውን ትዳር አንቺ መተሽ ለመበጥበጥ ለመረበሽ ፈጣሪ ደስተኛ እንደሆነ። በነገራችን ላይ ደስተኛ በሆናችሁ ሰዓት አይደለም የመጣችሁ። ደስተኛ በሆናችሁ ሰዓት ሄርሜላ አልመጣችም። ሄርሜላ እናንተ በተጣላችሁ መሃል ነው የመጣችሁ። ካነሳን ብዙ ነገር እናነሳለን አይደለ? መግዲ የምትባል ልጅ ይዛ መጣች። ልጅ አለህ ተባለ ምናምን። ያንቺ ወንድሞች ነበሩ። ቀውጢ በነበረ ሰዓት ነው አብርሃም የመጣው። ማን ነው ሄርሜላ የመጣችሁ? ኢቨን ያኔ ራሱ አልመጣችሁም አይደለ? ከዛም በኋላ በቃ ምንም እናንተ አንድ ላይ ባልሆናችሁ ሰዓት ነው ሄርሜላ የመጣችሁ። ምክንያት ልታደርጋት አይገባም። በዛን ሰዓት ላይ ብትመጣም እንደ ጓደኛ ነው አይደለ? አብርሃም ለሰጣት ቦታ ትዳር ያለው ሌላ ሴትን ለያዘ ተወቃሽ ልትሆንም አይገባም። እውነት ለመናገር ግን ደግሞ እንደ ሴት መራቅ አለብሽ ብለን እኛም በዛን ጊዜው ወቅሰናታል። ስለዚህ እሷ ልትወቅሺ አይገባም፣ የራስሽ ጥፋት እንጂ ነበር። ራሱ የምታውቂው ገና ሰርጋችን እንደሰረግ ነው ልጅ እግዚአብሔር የሰጠን።
በነገራችን ላይ እግዚአብሔር ሊሰጠሽ ማለት እኮ ትዳርሽ ተባረከ ማለት አይደለም። ትዳርሽን ኦፍ ኮርስ ትዳር የተባረከ ነው ሲጀመርም፣ ግን ደግሞ የትዳርን ለዛውን ያሳጣችሁት እናንተ ናችሁ። በቃ እናንተ ናችሁ። ሲጀመር ትዳር እግዚአብሔር እኮ ባርኮ ነው የፈጠረው አይደለ? ባርኮ ነው ለሰው ልጅ የሰጠው። የትዳርን በረከቱን ያሳጣችሁት ግን እናንተ ናችሁ። ስለዚህ ሄርሜላ ስለመጣች አይደለም ያንን በረከት ያጣችሁት ማለት ነው፣ በራሳችሁ እጅ ስለሆነ ማለት ነው። ነገር መረበሹ ቢበቃሽ ገባሽ? ሜን ፖይንቱማ ከኛ ህይወት ውጪልን ነው። በቃ ውጪልን ነው ሁልጊዜ ማለት ነው። ማን አለና አጠገብሽ እሷ ትወጣለች? መጀመሪያ እኮ አብርሃም ከአንቺ ጋር ሲሆን ነው እሷ መውጣት ያለባት። ምንም ሳትይዝ ምንም እጇ ላይ ሳይኖር ከሷ ጋር እንደሆነ አድርጋ የምታወራ የፈታችውን ባሏን ከህይወታችን ውጪ ትላለች። በሜዳ ማለት ነው፣ በባዶ ሜዳ። አብርሃም ፍላጎቱ ሲጀመርኩና ያበላሽው እኮ አንቺ ነሽ። ማመን አትፈልጊም እንጂ ያበላሽው አንቺ ነሽ። በምታደርጊው ነገር ነው ትዳርሽን እዚህ ጋር ላቋርጥ። ፍቅር የማይመለከትሽ ውስጥ ባትገቢ መልካም ነው። ገብቶሻል? ምናልባት አብርሃም እንዳለው እንግዲህ ትላንትና ልትበቀየው እንደሆነ ምንም ግልጽ ነው። የምታደርጊያቸው ነገሮች እሱን የሚያሳይ ነገር ስለሆነ ማለት ነው። በቃ አለቀ። ባለፈ እያወራ ነው እንዴ? እኔ ምን አብርሃም ህይወት ውስጥ ለማስገባት ወይም ደግሞ የሆነ ነገር እየሞከራችሁ ያላችሁትን እናንተ ናችሁ። ለማስገባት እኔ ጋር ለምን ኮንታክት ልጠበቅብሽ? ለማስገባት ስታሪ እውነት ለመናገር ልክ ናት። እሷ ጋር መምጣት አይጠበቅብሽም ሩታ። እየተመላለሽ እሷ ጋር እየደወልሽ እሷን እየጠራሽ ምናምን ነገር ከህይወቴ ውጪ ከምትይ ልብ ካለሽ ባልሽን ወደ ቤትሽ መመለስ እኮ ነው። የቀድሞ ባልሽ አልኩ እንዴ? የቀድሞ ባልሽን ወደ ቤትሽ መመለስ ነው። እሱ ሲመለስ አልፈልግም ካለ ትዳሩን ካልፈለገ እኮ ከሄርሜላ ጋር ስለሆነ እኮ አይደለም፣ ከሌላ ሴት ጋርም ይሆናል። ዝም ብለሽ እየዞርሽ አብሯቸው ከሆኑ ሴቶች ሁሉ ከትዳር ውጡ ስትሉ ትኖሪያለሽ። የለሽም ትዳር። ተወሰንኩ ሰው ነኝ። ገባሽ አይደለ? አመቱ ሙሉ አብርሃም ለምን እየኖርሽ ያለሽው? ገባሽ? በዛማ አንቺም አልፈልግም ሻንጣ አልወሰደም ብላ እኮ ነው ያዙ ልቀቁኝ እያለች ያለችው ሩታ። ባይዘው እኔ እኮ ስለሚፈልገኝ ነው ሻንጣውን እንኳን ውሰድ ስለው አልወስድ ያለው። ሻንጣ አልወሰደም ተብሎ እንደዚህ ፍቅር ጋር ሄደ አንቺን አይፈልግሽም ከምትይ ነገሮችን አንዴ ቆይ እኔ ልመልስላት። እኔ ይፈልገኛል ወይ ሩታ ጋር ስትሄድ አሁን ወደ ፍቅር ጋር ስትሄድ ለኔ ቦታ አለ ወይ? እሱን ኮ ቴክስት ላሳይሻለች። በቴክስት በምን ለማሳመን ጥረት ማድረጉ ምክንያቱም እሷን ብላለች ምንም ለኔ ቴክስት ከምታሳዩት በላይ አብርሃም በተግባር ያሳየኝ ነገር ይበልጣል ብላለች። ምንም ይሄ እኮ ግልጽ ነው። እሷን ለማሳመን የዚህን ያክል መሄድ የለባትም። የሚቆርጥለት ሰው ደግሞ ከዚህ ኤክስትራ ሄዶ ማየት የማይጠበቅበትም። አንድ ጊዜ ማከር ሚላላለም ምን ነው ከህይወታችን ውጪ ስትይ ነበር አለ። ምን አስደነገጠሽ? የህይወትሽ አካል ከሆነ ምን አስደነገጠሽ? የህይወትሽ አካል ስለ ምን ነው እሱ ጋር የምትደነግጪው ነገር? ምን ደሞ እንትን ልትባት ምን ልጅቷ ምን ደሞ ይመክራችሁ? ለሄርሜላ ያሰበ አይመስልም? በጣም ያዘንላት አይመስልም? ምን እየመከራችኋት ነው? እየተከታተላት ነበር ሲጀመርም ማለት ለሷ ያሰበ በቃ እሷ ምክንያቱም ልክ ናቸው አንዳንዴ ማለት ነው። እነሱ ያሉት ነገር አንድ ነገር አለ። አይምሮዋ ይቀየራል ብለው ፈርተ ነው ምናምን ነገር ብለውታል። ኦፍ ኮርስ የሚነግሯት ነገር አይምሮዋን ይቀየራል ብለው ፈርቶ ነው። ለምን ከዛ ስለተባረረ እዚህ እንደሚገባ እርግጠኛ ነበር። እንደም የመከራችኋት ነው ለማለት ማለት ነው። ስሙኝ እናንተ ለመመከር እኮ ብቁ አይደላችሁም። የሚሰማ ሰው እኮ ነው የሚመከረው። ፍቅር ሱማ ሁሉም ለምክር የሚበቁ አይደለም። ሁላችሁም ለምክር የምትበቁ አይደላችሁም። ብትመከሩ የሚገባችሁ ሰዎች አይደላችሁ። እውነት ለመናገር ማለት ትልቁም ትንሹም መክሯቸዋል፣ ግን ለምክር የምትበቁ አይደላችሁ። ከዚህ በኋላ ሄርሜላ መጣት አይጠበቅባችሁም። ሲጀመር እናንተ ባለጌ ወራዳ ሰዎች ናቸው። አንተ ማልተባልክ ከዚህ በኋላ እንዳጠሯት ሲቀጥልማ ሲጠሩ አይ አብርሃም ራስህን ትሰድባለህ። የራስን ተግባር እንዳትይላችሁ ሌላ ወራሽ ፈልጉ ነገር አለ። በመጀመሪያ ቆይ ከታፈን በጣም አሳመንካት አይደለ? ለሷ ያዘነ ይመስሎ እነሱን ተናግሯቸው ምናምን ነገር ነይ ኧረ እባክህ አራኖን እንደ አንተ ያወራውን እንደነሳይስ ነው። ለሷ አስበህ ነው ወይስ ለአንተ ያለ አስተሳሰብ እንዳይቀየርብክ ነው? ያው ተቀየር ከተባለ እስካሁን ያደረጋቸው ነገሮች ሊቀየሩ ይችላሉ። ግን ፍራቴ ሄርሜላ ምናልባት እንግዲህ በጣም የዋህ ናት። የዋህነቷ ይጎዳት ይችላል። እነትን እንዳታቀፈተህ ነው እያወራን አይደለ? አብርሃም እነሱ ስልክ ላይ ምንም ሲጀመሩት አብርሃም ከፍቅር ጋር ምንም መታሳይኝም ነገር የለም። ኦሬዲ ባይኔ እያየሁት ነው ሁሉንም ነገር። እኔ ራሴን ውሳኔ ወሰንኩ ሰው ነኝ።
ብዙ ጊዜ እንግዲህ ሄርሜላ ውሳኔ ወስኛለሁ ስትይ ነበረ። በውሳኔሽ መጽናት አልቻልሽም። ለምን? ፍቅሩ በጣም ስለተጫነሽ ማለት ነውና የውሳኔ ሰው አይደለሽም በዚህ ዙሪያ ላይ ማለት ነው። ስለዚህ ነገም ከነገ ወዲያም ከአብርሃም ጋር እንደምትሆኚ ምንም ጥርጥር የለውም። ይሄ ግልጽ ነው። በፍቅርና አብርሃም የተላላኩትን ቴክስት አሳይሻለሁ ድፍረት ካለ ምናምን። ከዚህ በላይ አብርሃም ከፍቅር ጋር ሆኖ በአካል ካሳየኝ በላይ ምንም የሚፈጠር ነገር የለም። ግልጽ ነው። ይሄ ነው ቢገባት። በነገራችን ላይ ይሄ ነገር ለሩታም ጠቃሚ ነበረ። ሩታ ቢገባት ማለት ነው ምንም እንኳን ልትፈትነው ወይም ደግሞ አብርሃምን ከሄርሜላ ለማራቅ ያደረገችው ነገር ቢሆንም ወደ ፍቅር ሄደ ማለት እኮ ሩታንም አይፈልግም ማለት ነው። ይሄ ሰውዬ እኔ ጋር እየተከተልሽ ከአብርሃም ህይወት ውጪ ከአብርሃም ህይወት ውጪ ከምትይ አንቺ ራስሽ አቋም ኖሮሽ የራስሽን ህይወት መኖር ትችያለሽ። ሄርሜላ እዚህ ጋር መጥተሽ ከነሱ ጋር ማውራት አይጠበቅብሽም። ስለዚህ አንቺን ግን እፈልግሻለሁ። ላወራሽ ስለምፈልግ ምን እንደምታወራት ብዙ ጊዜ ልታወራ ፈልጋለች። በጣም ብዙ ጊዜ ማውራት አይደለም ስህተቶችህን አልፋ እንኳን አግኝታለች አይደለ? በጣም በሚገርም ነገር ማለት ግን ደግሞ ያንን ክሬዲት አንተ አልሰጣትም። አሁን ምን ልታወራት? እነሱን ታያቸውና አሁን ታወራኝ ነገር የለም። በአንተ ምክንያት ነው እነሱ የፈለጉትን ቃላቶች እንዲናገሩ የምታደርገው። በነገር ላይ ከዚህ በፊት በጣም ላውራ እየሞከርኩ ነበር። ዛሬ ነው ታወራኝ ፈልገው። አይገርምም? ከዚህ በፊት ብዙ ጊዜ በነገራችን ላይ ባለፈው ታስታውሳላችሁ 100,000 ሲከበርላት ልደቷ ሲከበርላት አበባ ለምነው አስይዘው ነው የሰጡት። በቃ ታውቃላችሁ እንዴት። ከዛም ፕሮግራሙ ላይ እንኳን አልሄድም ምናምን ብሎ ማለት ነው። ትላንትና ደግሞ እንደውም እየበደሉኝ ነው፣ ሶስቱንም ወደ ሚዲያ መጣሁት እኔ ነኝ እንደዚህ አምጥቼ እየበደሉኝ ነው ምናምን ብሎ በደላቸውን ለማውራት ሞከረ። ምናልባት ፍቅርና ሄርሜላ ማን ሩታ በድሎት ሊሆን ይችላል። ሄርሜላ ግን የበደለችበትን ቦታ ነው ያጣ ነው። እሷን ለመናገር በጣም አጣ ነው። እውነት እንደ ውሻ ሂጂ ከዚህ ብለክ ያባረርከኝ ሰው በምን አይነት መስመር ነው ልታወራኝ የፈለከው? እንግዲህ አብርሃም ምንም ላደረገው ነገር እፍረት የለውም፣ አያፍርም። ምንም ገብቷቸዋል። ትላንት ያደረገውን ነገር የሚረሳ ሰው እንጂ ሄርሜላ ፊት መቆም የሚችልም ሰው አልነበረም። እነሱ ጋር መቆምሽ በራሱ አምሮሽ ላይ ያሰቱሻል። ገባሽ? እነሱ ሲጀመር ክፉዎች ናቸው፣ እባብ ናቸው። ችግር የለውም። እኔ አሁን ስለነሱ ሳይሆን እያወራሁ ያለሁት አብርሃም ስለ ራስህ ነው። እኔ የምታወራኝ ምንም ነገር የለም። የምታወራኝ ነገር ምን አለ? እኔ በጣም ብዙ ጊዜ ላወራ እየሞከርኩ ነበር አይደል እንዴ? አዳምጠኝ። ብዙ ነገሮች እንግዲህ መቼም ማሳመናታለሁ ብሎ ነው። ገብቷቸዋል። እኚህ ያለ እሷን ለማሳመን ማለት ነው እኮ። አዳምጠኝ። እኔ አንተ ለማስታወቅ እንደዛ አክሰስ ታደርግብኝ እኮ ምንም ባላጠፋው ጥፋት እኮ ብዙ ነገር ለመፍጠር የሞከርክ ሰው ነህ። ዛሬ ምን ተገኝቶ ነው ለማግኘት የምትሞክረው? ከዛ ባለፈ ደግሞ ነገሮችን ቁም ብለህ አስብ። የሚወስንህን፣ የሚያከብረን፣ የሚመጥንህን ሰው እስኪ በትክክል ለመምረጥና ህይወት ለመኖር ሞክር። ሲያወራ አብርሃም እሱ አይመቸውም፣ እንደዛ ያለ ሰው አይመቸውም። ቢመቸው ኖሮማ ከአንቺ ጋር ይላይም ነበረ። ገብቶሻል? ፍቅር አይመቸውም እሱ። ለምንድነው እንደው ልጅ አቋም ኖሮ የራስህን ህይወት መምራት ማችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? አንድ እሱ ነው በቃ የእሱ ዓላማ ይሄ ነው በቃ። እንደዚህ ያሉትን ሰዎች አንገታቸውን ማስደፋት ነው ዓላማው። እንኳን በስትክክል እኔ ልታገኘኝ አልቻልኩም አይደል እንዴ? ፍቃድ ኖሮ ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል? እናንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል? አንድ እሷን በደል እንኳን መናገር አይችልም። እንዲህ አርጋኛለች ብሎ እንኳን ሊናገር አይችልም። የለማ አሁን አይኑን በጨው አጥቦ ኧረ በጣም ደፋር ነው ግን አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ እንጂ ባንተ ጉዳይ ነው። የኔ የትም አውቁኝ አይደለም። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም እኮ ሄርሜላ። አሁን እነሱ ከመጣወሪ ለኔ እንደሚያስብ ሰው ከቀጥል ደግሞ ሰውን መጥራት ለምን አስፈለገ? አሁን ያዘነላት መስሎ ማለት ነው። እሷ መጥራት ያስፈልገው መስማት ያለባትን ነገር መስማት ስላለባት። ምንድነው የምትሰማው? አንተ የምታወራውን ነገር አንተ የምታደርገው ነገር ምን አይታለች እኮ መጥራት እኮ አይጠበቅባችሁ። በቃ እናንተ ለሷ ምንም የምትነግሩት ነገር የለም። አይታለች በአይኗ በቃ። አንተ ባጣ ቆየሽ እያደረካት ነው በነገር ላይ አልገባህም እንጂ አንቺ የሚሆንሽ የሚመለስ ከሆነ ባጣ ቆይነሽ ምንም ጥያቄ የለውም። እነሱ ነው በዚህ ልክ ለማጣለ ለማራራቅ የሁሉ ሜዳ ነው ተግባር ነው እንደዚህ እያደረገ ያለው ገባ አይደል? አንተ ልብህና ቃላቶች አንድ አይነት አይደሉም። እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ አንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደል? እንግዲህ ሩታም ይሄን አለ ዋጋ ከፍላለች ማለት ነው። አንተ በሄድክበት ሁሉ ዋጋ እያስከፈልክ ትኖራለህ። ማየትና መረዳት ስለማትችል ነው። አጥቂ የክብር የሚገባ አይነት ሰው አይደለም መሰለኝ። ዛሬ ላይ እሷን መጥራቱ ለምን አስፈለገ? ይሄን ነገር ማወቅ አለባት። ምኑን ተወጣ? ምን እኮ ታውቃለች እኮ እኔ ለምን ይሄን አለ እሷን ማስጨነቅ እንደፈለገች ሩታም አልገባኝም። በቃ ልጅቷ እንድትርግ ብላ ትጥፋ ማወቅ ስላለበት 100% እርግጠኛ ነኝ። እሷ ከኛ ህይወት ብትወጣ የኛ ነገር እንደሚስተካከል ልብህን ስለማውቀው አሁንም ቢሆን ወደፊትም ቢሆን የማደርገው ነገር ነው። በህይወቴ መስዋዕት የከፈልኩለትን ነገር እስከመጨረሻው ድረስ እጅግ አፈጣለሁ፣ አስተካክላለሁ። በነገራችን ላይ ከሩታ ስር ልታመልጥ አትችልም። የትም ቢሆን ማለት ነው፣ የትም ቢሆን ልታመልጥ አትችልም። በጣም ከባድ ሰው እንደሆነች ግልጽ ነው። ደግሞ እንድታምን ፈልጋለሁ። ገባ? ካንተ ጋር የሚለው ነገር የለም። አብርሃም ካንተ ጋር ህይወቴን ማስተካከል ፈልጋለሁ። የሆነ ነገር እያለች ነው። ለሷ መልሳለህ አብርሃም
መልስ የለውም። ያንስ ካለ ያወራውን ነገር እንድትሰማ ፍቀድላት። ባይሆን በጣም ብዙ ጊዜ ላውራ እየሞከርኩ ነበር። ትናንትና በፍቅር ስለተከዳች ትናንትና አምናሃት ፍቅር ስለከዳች አይደለም። ገባህ? ልክ ነው ሲከዳ። ምክንያቱም ሁለት ቤት ያለው ሰው አንዱ ጋር ሲበደል አንዱ ጋር የሚመለስ እንደዛ ማለት ነው። አብርሃም ማለት ነው ትላንት ፍቅር ስለከዳችሁ ዛሬ ሄርሜላ ጋር መመለስ ፈለገ። እስቲ ቆም ብለህ ብታስብ፣ እስቲል ነው እኔን አንገቴን ለማስደፋት የሞከረ ሰው፣ እስቲል ነው የኔን ከፍታ የሚፈልግ ሰው፣ እስቲል ነው የሆነ ለኔ ክፋት የማያስብ ሰው፣ የሆነ ነገሮችን በብልሃት ሊያስተምረኝ የሚሞክር ሰው ማን ነው ብለህ ቆም ብለህ ለማሰብ ሞክር። እሺ እሱ ጭንቅላት ላለው ሰው ነው፣ ጭንቅላት ያለው ሰው ነው እንደዛ ማሰብ የሚችለው። አብርሃም ግን እሱን ነገር አልታደለውም። ፍቅር የሚገባ ኖ አብርሃም፣ እኔ በጣም ብዙ ጊዜ አንተ ላውራ ሞክሬያለሁ እኮ። ዛሬ ምን ተገኝቶ ነው ስለምን ጉዳይ ነው የምታወራኝ? ይገማር ነገር እነሱ ጋር መቆም የለብሽም እያልኩሽ እኮ ነው። በጣም አዝነህላት ሞተሃል። በጣም አንተ የምር የሚያከብርህንም የሚያፈቅርህንም እውነት የሚረዳህንም ሰው ማየት ከቻልክ አይንን በደንብ ግለጠው። እንደዛማ ቢሆን ከሄርሜላ አይለይም ነበር እውነት ለመናገር እስከዛሬ ማለት ነው። ሄርሜላን ጥሎ ወደ ፍቅርም አይሄድም ነበር። እሱ አይታየውም። እኔ እንደምወድሽ ነው እንዳያውቅሽ የምታረጊው እንዴ? ለምንድን ነው ነገር የምታስቢው? ለምንድን ነው በትቤት የምታስቢው? ባይሆንም ማኖሩ በጣም ብዙ ነገር ለምንድን ነው የምታስቢው? ብዙ ነገር ለማድረግ ሞክሬ ከህይወት ያለ ሻንጣ አልወሰድክም ብላ ነው እንግዲህ ይሄ ሁሉ ከሰውነት ሩታን ብትሆኚ የራስሽ ህይወት አልስተካከል ሲልሽ እኔ ጋር መተሽ እኔን ተስፋ አስቆርጠሽ የራስሽን ነገር ለመመለስ መሞከሩ ትክክል ነው ብዬ አላስብም። እውነት ነው፣ ትክክል አይደለም። አንተ ለመረዳት ነው ሬዲ አይደለም። ሳታድረስ ወድ ሳፈቅርክ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ አንዴ ላውራሽ ጨርሻለሁ። ሄርሜላ አንበሳ ግን ይሄ አቋምሽ እስከ መጨረሻው መጽናት መቻል አለበት። አብርሃም እንደው ፍቅሩ ባይወጣልሽ እንኳን ሊማርበት ይገባል፣ ሊቀጣ ይገባል። ኔቨር አንተ እኮ ነህ የሰው ሀቅ የወጣው አሁን ነው። ሁሉም ነገር ኧረ እባክህ የትኛው ሀቅ? ኧረ ተው ጣላት አሁን ነው ገባሽ? የእናንተ ሴራ ሲወጣ የሰው ሀቅ ወጥቶላታል። ነገ ከነገ ወዲያ ሩታን አስወጥተሽ እኔን እንደምትፈልጊኝ ጠንቅቄ አውቃለሁ። እኔ ደግሞ ያንቺ መቼም ቢሆን ልሆን አልችልም። ጭራሽ ማለት ነው። ነገሩ እንዴት እንዳጠውዘው ተመልከቱት። ነገሩን መቀየስ ስትችልበት አስደናቂ ንግግር፣ በጣም እንጂ አስደናቂ ንግግር። ብቻ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው